ጽናት ያሰበችው እየተሳካ ይመስለኛል። አዳዲስ ነገሮች እየተፈጠሩ ነው። ዛሬ የጽናት ድራማ በተለመደው ሰዓት ይለቀቃል። እንግዲህ የተፈጠረ ነገር አለ። እሱም ሙሉ ድራማው ሲለቀቅ እናያለን። ሮማን ፈረመችላት ወይስ አልፈረመችላትም የሚለውን ነገር እንግዲህ ለማወቅ በጣም ጓጉታችኋል ሁላችሁም። እኔም የጠረጠርኩት ነገር አለ ወይም ያየሁት ነገር አለ፣ ግን እውነቱን አልነግራችሁም ውዶቼ። የምናየው ይሆናል አብረን ማለት ነው። እውነት የተፈጠረው ነገር ትንሽ እንግዲህ ያው ደስ እንዲልም ላይልም ይችላል፣ ብቻ ግን እናያለን ማለት ነው ውዶቼ። እያሱም እንግዲህ የተጠራጠረውን ነገር እያበረታታና እየተከታተላት ነው ጽናትን። ምክንያቱም እርጉዝ እንዳልሆነች የተጠራጠረውን ነገር የእውነት አድርጎት እንግዲህ እንትናንም እየጠየቀው ነበረ ልጁን ማለት ነው። ምክንያቱም እሱም ደግሞ እውነቱን አልነገረውም። ሰላም ሰላም፣ ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። እንደተለመደው ሀሳብ አስተያየታችሁ በኮሜንት አይለኝ። ዛሬም በድጋሚ በጽናት ድራማ ላይ ተመልሼ መጥቻለሁ። ዛሬ የእውነት በጉጉት እየጠበኩ ነው። ይህን ሰሞን እየተለቀቀ ያለው እንግዲህ ቃል የሚል አዲስ ድራማ አለ። እሱ ነው እየተለቀቀ ያለው። እሱ ራሱ በጣም የሚያሳዝን ነው ማለት ነው ውዶች። በጣም የሚያሳዝን ድራማ ነው። በጣም ምርጥ ነው እና እሱ ነው እየተለቀቀ ያለው። አሁን የጽናት ድራማ ትንሽ እየዘገየ ነው። ምክንያቱም ይሄኛው አዲስ ስለሆነ ያው በደንብ እንትን እንዲል ብለው ሊሆን ይችላል። እና ሮማን አሁንም ላይ ትልቅ ስትረስ ውስጥና ትልቅ ጭንቀት ውስጥ ገብታለች። ሂዳ ሕክምናው ለመታከምና ጸበሉን ለመጠመቅ እንግዲህ ወስናለች። ይህንንም ከወሰነች በኋላ ጽናት ባለችው ነገር የተስማማች ይመስለኛል። ይህም የተስማማችበት እንግዲህ ልጄ ሁሉን ነገር ንብረቱን ይወስድና ልጄንም እኔንም ባዶ ያስቀረናል ብላ ስላሰበች፣ ጽናትም ደግሞ እያሱ ባሌ ነው፣ አንቺ ምንም ባታደርግልኝ በባሌ በኩል ሁሉ ነገር አገኘዋለሁ ብላ ስላለቻት አምናታለች። ምንም የተጠራጠረቻት ነገር የለም። ትክክል ነሽ፣ እውነትሽን ነው እንዴ እያለች ብዙ ጊዜ ትጠይቃታለች። ስለዚህ ጽናትም ደግሞ አንቺ እንደዚህ ሆነሻል፣ አይምሮሽ ታማሚ እየሆንሽ ነው፣ እያበርሽ ነው። ስለዚህ ሁሉም ልጁም እያበርሽ ነው ብሎ ስለሚያስብ መንግስትም ቢሆን ህግም ቢሆን ለሱ ነው የሚፈቅድለት፣ አንቺን የሚያስተዳድርሽ እሱ ነው። ስለዚህ እኔ በዚህም በሆነ አገኘዋለሁ፣ ግን ለአንቺም ቢሆን ለልጅሽም ቢሆን ምንም አያስቀርላችሁም እያሱ ነው ያለቻት። እናም ደግሞ ሮማን ይሄን ሁሉ ነገር ለፍቻ አግኝቼ ልጄ እሱ ብቻማ ሊበላው አይገባም። ጽናት ማናት ብሌን እኮ ከኔ ጋር ብዙ መከራ አይታለች፣ ብዙ ነገር አሳልፋለች። ስለዚህ ለልጄ ምንም ነገር ጥሬት እንኳን ሳላስቀርላት ይሄን ነገር ማድረግ የለብኝም፣ ጽናት ባለችው ነገር እስማማለሁ እያለች ብቻዋን እያወራች ነበረ። የሆነ ነገር እንኳን ባታደርግ በግዴታ እንደ በፊቱ እንዳደረኳት አድርጌ እንደ በፊትም በግድ እንደነጠቅኳቸው አሁንም በድጋሚ እነጥቃታለሁ እምቢ ብትለኝም እያለች ሮማን ለብቻዋ እየተብሰለሰለች ነው። ይሄ ማለት ወረቀቱን ለመፈረም እየተስማማች ይመስለኛል ማለት ነው። እንግዲህ እሱን የምናየው ሲለቀቅ እንግዲህ ሙሉውን ነው ማለት ነው ውዶቼ። እርግጠኛ ነኝ ተስማማለች፣ ትፈርማለች። ምክንያቱም ሮማን ማለት ስግብግብ ናት። ገንዘቤን አገኝበታለሁ፣ ገንዘቤን ይይዝልኛል ብላ ያሰበችን ሰው ያመነችውን ሰው የፈለገውን ነገር ታረጋለች። ምክንያቱም ገብጋባ ስለሆነች፣ ልጇም ደግሞ ልክ እንደሷው ገብጋባ ስለሆነ ልጄንም ባዶውን ያስቀራታል። ልጄን በስደት ሆና ይህንንም ቤት የገዛሁትም ብሌን አግዛኝ ነው። ስለዚህ ቤቱም ሁሉም ነገር አብዛኛውን ንብረት ለልጄ ይገባታል። እኔ ግን የሆነ ነገር ከሆንኩኝ ለልጄም ለኔ ምንም ነገር አይቀርልንም ብላ ስላሰበች ነው ለሷ ለማድረግ የተስማማችው። ጽናት ደግሞ ልክ እሷ ሂዳ ሕክምናና ሁሉ ነገር ጨርሳ ስትመጣ ወይ ሙሉ ለሙሉ አብዳ በዛው ትቀራለች፣ ወይ ደግሞ ዲና ስትመለስ ጽናት ሙሉ ለሙሉ የአባቷን ንብረት ወደ ራሷ ስምና ወይ ወደ አባቷ ስም አድርጋ ታገኘዋለች ማለት ነው። ሮማን የዛን ጊዜ አሁን አላበደችም ነበር። የዛን ሰዓት ነው በትክክለኛው የምታብደው ማለት ነው። በእርግጥ እብደት ለሷ ሲያንሳት ነው። እውነት ለመናገር እብደት በጣም ትንሹ ቅጣት ነው ለሷ ማለት ነው። ሞትም በእርግጥ ሞትም እንድትቀጣ አልፈልግም። ምክንያቱም ከሞተች ታርፋለች። በቁም ነው የምትመሰቃየት ያለባት እሷ በቁም እና በጣም ነው የሚገርመው። ብቻ አሁን ላይ በደንብ በጥንቃቄ ነገሮች እስከዚህ ሰዓት ድረስ ደርሰዋል። እንግዲህ በቀጣይ ደግሞ እኛ እንዳሰብነው በድል ጽናትና ግርማ አሸንፈው ሮማንም ሽንፈቷን ተቀብላ እያሱም ደግሞ እየተቀመጠበት ያለበት ንብረት ወደ ባለቤቶቹ ሲመለስ አሁን የሚኮራበት መኪና፣ አሁን የሚኮራበት ቤትና ድርጅት የጽናትና የግርማ ሲሆን ምን ሊያደርግ እንደሚችል ማሰብ ራሱ በጣም ከባድ ነው። ህይወቷን ራሱ ሊያጠፋው ሁላ ይችላል ማለት ነው። ግርማንም ሆነ ጽናትን ይገላቸዋል።